ዓለም በአሁኑ ሰዓት እስትንፋሷን አቅባ እየጠበቀች ነው። የዓለም የፖለቲካ ሰዓት እኩለ ሌሊት ላይ ደርሷል። እናንተ ይህንን ዘገባ በምትመለከቱበት በዚህ ቅጽበት መካከለኛው ምስራቅ በማንኛውም ሰዓት ሊፈነዳ ወደሚችል የባሩድ ክምር ተቀይሯል። ባለፉት 72 ሰዓታት ውስጥ የታዩ ክስተቶች የ21ኛውን ክፍለ ዘመን ታሪክ ሊቀይሩ የሚችሉ ናቸው። በኢራን ውስጥ የተቀሰቀሰው ህዝባዊ አብዮት፣ የሩሲያና የቻይና ወታደራዊ ዝግጅትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን አብዮታዊ ዘበኛን ማዕከል ያደረገ የጥቃት ሰነድ ማጽደቃቸው ከፍተኛ መነጋገሪያ ሆኗል። ከቴህራን ጭር ያለ ሰማይ ጀርባ እስከ ሩሲያ የጭነት አውሮፕላኖች ድብቅ በረራ ድረስ ያሉ ምልክቶች የሚያሳዩት አንድ ነገር ብቻ ነው። ታላቅ አውሎ ነፋስ እየመጣ ነው። ዛሬ ዋና ዋና ሚዲያዎች ገና ሊዘግቡት ያልደፈሩትን ሚስጥራዊ መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩም። ወደ ዋናው መነሻ እንሂድ። ሐሙስ ማለዳ ላይ የኢራን ሲቪል አቪዬሽን ባለስልጣናት በከፍተኛ ጫና ውስጥ ሆነው የሀገሪቱን አየር ክልል በድንገት ዘጋ። በዓለም ላይ ካሉ እጅግ ስራ የበዛባቸው የአየር ኮሪደሮች አንዱ ለሰዓታት ጨለማ ውስጥ ወደቀ። የአሜሪካው ኤፍኤኤ አስቸኳይ ማስጠንቀቂያዎችን አወጣ። የበረራ መከታተያዎችን በኢራን ካርታ ላይ ምንም አይነት በረራ የሌለበት ባዶ ቀዳዳ አሳየው። ነገር ግን እዚህ ጋር ነው ትልቁ ሚስጥር ያለው። የንግድ አውሮፕላኖች እንዳይበሩ ቢከለከሉም በአሜሪካ ማዕቀብ የተጣለበት ማን ኤር የተባለ አየር መንገድ ግን በረራውን ሲቀጥል ታይቷል። አሁንም ዓለም ታሪክ ራሱን ይደግም ይሆን በሚል ከፍተኛ ስጋት ውስጥ ናት። አሁን ደግሞ ፊታችንን ወደ ሰሜን ሩሲያና ዙር። በብራሰልስ የሚገኘው ተንታኝ ሞሰን ቤዛዛር ካሬሚ አስደንጋጭ መረጃ ይፋ አድርጓል። በሞስኮና በቴህራን መካከል የሚደረግ የሩሲያ የጭነት አውሮፕላን በረራ በከፍተኛ ሁኔታ መጨመሩን ገልጿል። ይህ ተራ ንግድ አይደለም። ይህ ለኢራን ገዢ አካል የተዘረጋ የህይወት መስመር ነው። ሩሲያ በዩክሬን የምታደርገውን ወረራ ለማስቀጠል ከኢራን የምታገኘው ድሮንና ሚሳኤል እንዳይቋረጥባት ትሰጋለች። በኢራን ውስጥ የስርዓት ለውጥ ከመጣ የአቅርቦት እንደሚቆም ታውቃለች። በዋሽንግተን ዲሲ ዲፕሎማሲው አክትሞ ወደ ጦርነት ዝግጅት የተገባ ይመስላል። ፕሬዝዳንት ዶናልድ ትራምፕ ፍላጎታቸውን በግልጽ አስቀምጠዋል። አሜሪካ እርምጃ ከወሰደች እንደ ቀድሞ ለ20 ዓመታት የሚቆይ ጦርነት ውስጥ አትገባም ብለዋል። ይልቁንም የኢራን አብዮታዊ ዘበኛን አመራር የሚያሽመደምድ ፈጣንና ቀጥተኛ ጥቃት ሰነዝራለሁ ብላለች አሜሪካ። ነገር ግን ኢራን እንደ ቬንዙዌላ አይደለችም። በሩሲያ ኤስ-400 ሚሳኤል መከላከያና በቻይና የጦር ጀቶች የታጠቀች ምሽግ ናት። አሜሪካ በኳታር ከሚገኘው የጦር ሰፈሯ ሰራተኞችን ማስወጣቷም የኢራን አጸፋዊ ጥቃት ስጋት መኖሩን ያሳያል። ውጥረቱን ይበልጥ ያባባሰው የኢራን መንግስት ቴሌቪዥን በትራምፕ ላይ ያስተላለፈው ቀጣዩ ጥይት ራስ ላይ ያርፋል የሚል የግድያ ማስፈራሪያ ነው። ይኸውን ከመንግስታት ግጭት አልፎ ወደ ግል የደም በቀል እያመራ ነው። ምናልባትም ከሁሉ በላይ አስገራሚው መረጃ በዋሽንግተን ፖስት የወጣው ዘገባ ነው። በቪላድሚር ፑቲን በኩል እስራኤልና ኢራን እርስ በርስ ላለመጠቃቃት ሚስጥራዊ ስምምነት አድርገው ነበር ይላል። እስራኤል የኢራን ህዝባዊ ተቃውሞ መንግስቱን እንዲያዳክመው ስለምትፈልግ ኢራን እስካልነካቻ ድረስ ላለመንካት ቃል ገብታ ነበር። ነገር ግን ይህ ስምምነት አሁን ፈርሷል። በኢራን ውስጥ ከ2400 በላይ ዜጎች መገደላቸውን ተከትሎ የተነሳ ቁጣም ገዢው አካል ጥቃቱን ወደ ውጭ እንዲያዞር አድርጎታል። ኢራን በአሜሪካ የጦር ሰፈሮች አቅራቢያ የቀጥታ ጥይት ልምምድ መጀመሯም ይሄንን ሚስጥራዊ ስምምነት ወደ መጣያ ቅርጫት እንደወረወረችው ማሳያ ነው። አሜሪካ የጥቃት ሰነዷን በምታዘጋጅበት በዚህ ወቅት የኔቶ አጋሮቿ ግን እየተከፋፈሉ ነው። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ጠንከር ያለ ማስፈራሪያ ሰጥተዋል። አንካራ በማንኛውም የጦርነት ጣልቃ ገብነት አትሳተፍም ብለዋል። የኢራን መፈራረስ ወደ ቱርክ የሚፈሰውን የስደተኛ ማዕበል እንደሚጨምርና ኢኮኖሚያውን እንደሚያናጋው ትሰጋለች። በሌላ በኩል የአሜሪካ ጥቃት የኢራንን ሕዝብ ይበልጥ ከመንግስቱ ጋር ሊያስተሳስረው ይችላል የሚል ስጋት አለ። የነዳጅ ገበያውም ሌላኛው ትልቅ ስጋት ነው። የሆርሙዝ ወረርሽኝ ከተዘጋ የዓለም ኢኮኖሚ በአንድ ጀንበር ይወርቃል። ትራምፕ ዓለም ምላሽ ለመስጠት ጊዜ ከማግኘቷ በፊት ጥቃቱን ለመፈጸም እያቀዱ ቢሆንም በመካከለኛው ምስራቅ ምንም ነገር ቀላል አይደለም። እንግዲህ ዓለም የቆመችው እዚህ ላይ ነው። በኢስታንቡል የተሰማው አዲስ መረጃ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ሀገራቸው በኢራን ላይ የሚሰነዘርን ማንኛውም የውጭ ወታደራዊ ጣልቃ ገብነት እንደምትቃወም በይፋ አስታውቀዋል።
ኢራን ያለባትን የውስጥ ፈተና በራሷ መንገድ መፍታት አለባት ሲሉም ሚኒስትሩ አሳስበዋል። ሚኒስትር ሀካም ፊዳን ዛሬ በኢስታንቡል ከሚዲያ ተወካዮቻቸው ጋር በነበራቸው ቆይታ እንደገለጹት በኢራን ውስጥ ያለው አለመረጋጋት በትክክል ሊታይ ይገባል። እንደ ሚኒስትሩ ገለጻ በኢራን ሕዝብ ላይ እየደረሰ ያለው የኢኮኖሚ ችግርና የኑሮ ውድነት ከመንግስት ጋር የሚደረግ የርዕዮተ ዓለም ፍልሚያ ተደርጎ መወሰዱ ስህተት ነው ብለዋል። ፊዳን ሲቀጥሉ እኛ በኢራን ላይ የሚደረግ ወታደራዊ ጣልቃ ገብነትን እንቃወማለን። ኢራን የራሷን ችግር በራሷ መንገድ መፍታት ይገባታል ብለዋል። የቱርክ የውጭ ጉዳይ ሚኒስትር በኢራን ላይ የተጣለው ዓለም አቀፍ ማዕቀብ ለወቅቱ ማህበራዊ ግጭቶች ዋነኛ መንስኤ መሆኑን ጠቁመዋል። የኢራን ህዝብ ንቁና የመኖር ፍላጎቱ ከፍተኛ መሆኑን የጠቀሱት ሚኒስትሩም ማዕቀቡ ግን መሰረታዊ ፍላጎቶቻቸውን በመንፈጉ ችግሩ መፈጠሩን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን መንግስት ላይ ወታደራዊ እርምጃ ወይም ከባድ የንግድ ታሪፍ ሊጥሉ እንደሚችሉ ማስጠንቀቃቸውን ተከትለው ፊዳን በሰጡት ምላሽ የትራምፕ አስተዳደር ከዚህ ቀደም መጠነ ሰፊ የምድር ጦር ውስጥ ከመግባቱ ይልቅ ሌሎች አማራጮችን እንደሚመርጥ አስተውለናል ብለዋል። ሆኖም ኢራን የኢኮኖሚ ማነቆ የሆነባትን የኒኩሌር ጉዳዮች በዲፕሎማሲያዊ መንገድ በመፍታት ከገለልተኝነት እንድትወጣ መክረዋል።